በአንድ ጉዳይ ላይ ክርክር ሁሉ የሚወድ ሰው በሚከራከርበት ርዕስ ላይ ሸክ ስላለበት ነው። ይሄ ሁሉ የምንዋጋው ላለማሰብ ነው። በጣም በቀላሉ እውቀት ሊፈታው የሚችል ጥናት ሊፈታው የሚችል ምርምር ሊፈታው የሚችል ችግራችንን ስላልፈታ ነው። ስለዚህ ይዘህ የምትመጣው ሐሳብ ይዘህ የምትመጣው እውቀት በራስህ አንብበህ በራስህ መንገድ ተረድተህ አዲስ መንገድም ይዘህ ብትመጣ ከነዛ ሐሳቦች ጋር ሲወዳደር የሚመጥን ከሆነ ወይም የተሻለ ውጤት ያመጣል ተብሎ ከታሰበ ተቀባይነት የማግኘት መብት ይኖረዋል ማለት ነው። ይህን ችግር እንዲባባስ የሚያደርጉት ሰዎች ወላፈኑ ብዙ አይነቃቸው። እነዚህን ሰዎች ዝም ብለው የሚከተሉ ሰዎች ናቸው በጣም ለዚህ ጉዳይ የሚጠቁትም ጥፋት የሚያጠፉት። ከመሳሪያ ደፍረን አይደል እንዴ ሀሳብ ፈርተን እኮ ጦርነት ውስጥ የገባ ነው እኮ። መሳሪያ ደፍረን ሀሳብ ፈርተን ሀሳብ ሁሉ ነው የሚፈራው፣ የሚፈርስ ይመስለዋል። ዘመኑ የሩጫ ነው። በዚህ ኑሮና ህይወት፣ በዚያ ደግሞ ጤናና ረፍት ማጣት ከወዲያ ወዲህ በሚያራሩጠን ከባድ ወቅት የጤናችንን ጉዳይ ቅድሚያ ሰጥቶ ለሁሉም በጤና ስትቆዩ ነው የሚለን ኬርላንድ አጠቃላይ ሆስፒታል ነው። የጤና ቤት የሆነው ኬርላንድ የዘመኑ ቴክኖሎጂ ያፈራቸውን የላቁ የህክምና መሳሪያዎች በመጠቀም ያለ ሰርጀሪ የኩላሊትና የሐሞት ጠጠርን ማስወገድ፣ የነርቭና የህብለ ሰረሰር፣ የልብ፣ የአንጀትና የውስጥ ደዌ፣ ከአንገት በላይ ህክምና፣ የካንሰር፣ የአጥንትን ጨምሮ የተለያዩ የቀዶ ጥገና ህክምና በኤአይ በታገዘ የፎርዲ አልትራሳውንድ፣ በዲጂታል ኤክስሬይና ፍሎሮስኮፒ፣ በባለ 1.5 ቴስላ ኤምአርአይ እና በባለ 128 ስላይስ ሲቲ ስካን ዘመናዊ መሳሪያዎች ታግዞ የተሟላ አገልግሎት በመስጠት ላይ ይገኛል። በኬርላንድ የህፃናት የማህፀንና ጽንስ የማዋለድ የድንገተኛና የጽኑ ህሙማን ህክምናና የስነ ልቦናና የማማከር አገልግሎትን ጨምሮ የኢንዶስኮፒና ኮሎኖስኮፒ አገልግሎቶችን ከተሟላ የላቦራቶሪና ፓቶሎጂ ምርመራ ጋር ያገኛሉ። ለድርጅቶች በተመጣጣኝ ዋጋ የዱቤ አገልግሎት እንሰጣለን። ከአየር ጤና ወደ ሰበታ በሚወስደው መንገድ አባገዳ አደባባይ አጠገብ እንገኛለን። ስልክ 0977 86 ይደውሉልን። ኬርላንድ አጠቃላይ ሆስፒታል ከማከምም በላይ 30% እውነተኛ ቅናሽ። ድርጅታችን ቴምር ፕሮፐርቲስ ባለፉት 10 ዓመታት 7 ፕሮጀክቶችን በታማኝነት አስረክቦ አሁንም ሳር ቤት ላይ ባለ 2 መኝታ 2.4 ሚሊዮን ብር፣ ባለ 3 መኝታ 3.3 ሚሊዮን 20% ቅድመ ክፍያ ቀሪውን ያለምንም ወለድ በ3 ዓመት ውስጥ ቀስ እያላችሁ የምትከፍሉበትን ሁኔታ አመቻችተን እየጠበቅናችሁ ነው። ሳር ቤት ምርጫችሁ ላልሆነ ቡልጋሪያ አያት 49 እና አዋሬ ላይ ማግኘት ትችላላችሁ። በተጨማሪም የንግድ ሱቆችን በቡልጋሪያ በፒያሳና በገላን ኮንዶሚኒየም ከ2.4 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጥን እንገኛለን። ሳይቶቻችንን ለመጎብኘትና ቀጠሮ ለማስያዝ ከታች በተቀመጠላችሁ ስልክ ደውሉልኝ። ኢክራም ነኝ ከቴምር ፕሮፐርቲስ። ውድ የቢልኮር ፖድካስት ተከታታዮቻችን ዛሬ እንግዲህ ከዚህ በፊት ያቀረብነውን እንግዳ ዳግም ማቅረብ ተገደናል። በደስታ ነው አክቹአሊ ተገደን ሳይሆን እንግዲህ ከፊት ለፊታችን አህመድ ሙስጠፋ ሀቢብ ይገኛሉ። ከሳቸው ጋር ዲስከስ የምናረጋቸው ሐሳቦች ዛሬ ለየት ያሉ ሐሳብ ጉዳዮች ናቸው። ሐሳቦቹ ስለ ሐሳብ ነው የምናወራው፣ ስለ ሐሳብ ነፃነት፣ ስለ ዕውቀት፣ አሁን ስላሉ የተለያዩ ግጭቶች፣ ስላለንበት ሀገራዊ ሁኔታና ከእምነት ጋር በተገናኘ የሚኖራቸው እይታ ምን ይመስላል የሚለውን በዝርዝር በድፍረት ዲስከስ እናረጋለን ብዬ አስባለሁ። ስለምትከታተሉን ከኛ ጋር ሰብስክራይብ አድርጋችሁ አብራችሁን ስለምትቆዩ በጣም እናመሰግናለን። አህመድ ሙስጠፋ ሀቢብ ዳግም እንኳን ወደ ቢልኮር ፖድካስት በሰላም መጣ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልহামዱሊላህ ሰላም ነው። ትንሽ ሚዲያ ላይ ጠፍተሃል ወይስ እኔ ነኝ የጠፋሁት? ድሮም የለም። ኦኬ ያ አይ ትንሽ የሆኑ ቦታዎች ላይ አይቻለሁ፣ ግን ፍሪኩዌንትሊ አይደለም። ብዙ ማሰብ ላይ ነው ብዙ ጊዜ የምታጠፋው ወይስ ምንድነው? የሐሳብ ሰው ብዙ ጊዜ ሚዲያ ላይ አይመጣም። የሐሳብ ሰው ነህ ብሎ ሰዎች ያሙሃል፣ ያ ፖዚቲቭሊ ማለትም። ሐሳብ ወዳለው ግን የሐሳብ ሰው መሆን እኮ በጣም ብዙ ጥረትና ይፈልጋል። ግን ሐሳብ ትወዳለህ በጣም። ኦኬ ሐሳብ ምንድነው ለአንተ? ሐሳብ ከወደደ እንግዲህ ሰው የሚጀምረው ሐሳብ ምንድነው ብሎ ሐሳብ ራሱ ከራሱ ይነሳል ማለት ነው። ዕውቀት ምንድነው? እውነት ምንድነው ብለን ልንነሳ ነው ማለት ነው።
ስለዚህ የሰው ልጅ መጀመሪያ ያስባል ወይም እሱም ራሱ ለካ ጥያቄ ነው። አታስቡም ልትለን ባልሆነ ይሄ ርዕስ ራሱ በፊሎሶፈርስ ዙሪያ የራሱ ክርክር አለው። ሰው ሀሳብ አለው ወይንስ ሀሳብ ሰው አለው? እስኪ ምን በደንብ እስኪ እና አንዱ እንግዲህ የሚያምነው ሀሳብ ሰው አለው እንጂ ሰው ሀሳብ አለው ማለት ሁሌ ትክክል አይደለም። ምን ማለት ነው? ሰው እዚች ምድር ላይ ይመጣል፣ ሀሳቦች አሉ። ሁሉም ሀሳቦች ግን ሰው አላቸው፣ አባል አላቸው። እና እኛ አባል የሆንበት ሀሳብ የኛ ስለሚመስለን የኔ ሀሳብ እንደዚህ ነው እንላለን እንጂ የኛ አይደለም ነው። የሆነ ቦታ አንብበነው ነው ወይ የሆነ ሰው ነግሮን ኮንቪንስድ ሆነን ነው፣ አሊያም ደግሞ በጭፍን ተወስደነው ነው። እና ሀሳብ ሰዎች አሉት። ሰዎች ግን ጥቂቶች ናቸው ሀሳብ ያላቸው። ግን ያላቸው ሰዎች አሉ ያው ስላሉ ነው ሀሳብ። አሁን አንተ እያልከኝ ያለው ከሀሳብ ገበያ ላይ ነው ሰው የሚገዛው እንጂ የፈጠረ የሚመስለው ነገር የገዛውን ሀሳብ ነው መልሶ የኔ ሀሳብ እያለ የሚናገር ነው። ከየት መጣ ታዲያ ሀሳቡ? ጥቂት የሚያስቡ ሰው ሀሳብ የመጣው ከሰማይ ነው። ከሰማያዊ ብርሃን ነው የሀሳብ መነሻ። እና ከዛ በኋላ ሰው ያንን ሀሳብ ያበላሻል፣ በትክክል ይወስዳል፣ ይጨምራል። እና የሰው ልጅ ሀሳብ የሚቀበልበት ማሽን አለው፣ ሀሳብ የሚገመግምበት ማሽን አለው። የተለያዩ ሀሳቦችን ደግሞ ደምሮ የሆነ አዲስ ሀሳብ የሚያስብበት አቅም አለው። ግን ጥሬ ነገሩ ከሌለ፣ መጀመሪያ ግብአቱ ከሌለ ማምረት አይችልም ማሽኑ። ያ ጥሬው ነገር ነው ዋናው ጉዳይ የሚሆነው ማለት ነው። ስለዚህ ፈጠራ የሚባሉ ነገሮች፣ ኢኖቬቲቭ አይዲያስ የሚባሉ ነገሮች ምናምን ታዲያ የቱ ጋ ነው የሚካተቱት? ካልታሰበ ማለት ነው እኮ። እኔ ምንድን ነው የማስብበት አቅም አለኝ፣ ማሽኖቹ አሉ። ከዛ ስፈጠር ደግሞ የተሰጡኝ ደግሞ ብርሃኖች አሉ። አሁን እዚህም ጋር የተለያዩ ክርክሮች ይነሳሉ። ሰው ሲመጣ ንጹህ ባዶ ወረቀት ነው ሆኖ መጥቶ እዚህ ይጻፍበታል እዚህ ምድር ላይ፣ ወይንስ ይዞት የሚመጣው እውነት አለ? ይሄም ሌላ ክርክር ነው። ስለዚህ እነዚህን ነገሮች መጀመሪያ በደንብ ማፍታታት ይፈልጋል ማለት ነው። ወደ ምን ይወስደናል? ሰው ራሱ ምንድን ነው? ከማሰብ አንጻር የሰው ልጅ አቅምና ጉድለት ምንድን ነው? የሰው ልጅ እኮ በጣም የሚገርም ህሊና አለው፣ የሚያስብ ፍጡር ነው ብለን ከተነሳን፣ ስለዚህ ለምንድን ነው ይሄ ሁሉ ስህተት? እኛ ራሳችን ስህተት ነው የምንለውን ነገር ያ ድንቅ ነው ያልነው ህሊና ነው ያመረተው። ሰው መወያየትም መማርም እውቀትም ያስፈለገው ራሱ የሰው ልጅ ህሊና በራሱ በቂ አይደለም ከሚል ውስጣዊ እምነታችን ነው ማለት ነው። ስለዚህ መጀመሪያ ሰው ምንድን ነው ከእውቀትና ከማወቅ ጋር ያለው ነገር የጎደለው ምንድን ነው? ከእውቀት አንጻር ሰው ምንድን ነው? ምንስ ጎድሎታል? እስከ ምንስ መሄድ ይችላል? አክቹዋሊ በሀሳብ ዓለም በእውቀት ዓለም መጀመሪያ ሰው ከእውቀት አንጻር ምንድን ነው ያለው ስንል እንግዲህ ይህንን ለማወቅ የፈጠረንን አላህ ሱብሓነሁ ወተዓላ ነው ምላሽ ሙሉ መልስ የምናገኘው። ሰው ልጅ በጥናት በማስተዋል በመመራመር የሆነ እውቀት ላይ ይደርሳል። እነዚህ እውቀቶች ግን ፍጹም መሆን አይችሉም። ስለዚህ የሰማያዊ ብርሃን ስለዚህ ጉዳይ የሚሰጠው የመጨረሻው ብይን ወይም ደግሞ ትንታኔ ምንድን ነው ስንል ሰው ሁለቱንም ነገር ያለው መሆኑ ይገልጻል። ለምሳሌ ቁርአን ከማሰብ ጋር ተያይዞ በጣም ብዙ ቃላቶች አሉ። ለምሳሌ አማርኛ ብንወስድ ማሰብ አለ፣ ማስተንተን እንላለን፣ ማስተዋል፣ ማወቅ፣ መመራመር፣ ማሰላሰል አሉ ቃላቶች። እነዚህ ሁሉ አንድ አይነት ነገር አይደሉም፣ ግን
በዛ ዙሪያ ላይ በደንብ ምንድነው ልዩነታቸው ብለን ስላልፈተሽ ነው ለአንድ ጉዳይ እንጠቀምባቸዋለን። ቁርአን እንደዚሁ በጣም የተለያየ አቅም መኖሩን የሰው ልጅ ይገልጻል። ለምሳሌ ያዕቂሉን ይባላል። ዓለምን አጥንተው ከዛ በኋላ ደግሞ አንድ እውነተኛ የሆነ ከዚህ ምርምር ጀርባ ያለን አንድ ነገር የማወቅ አቅም አላቸው። ያዕቂሉን በአማርኛ ምንድን ነው? እሱ ነው የሚከብደው። ለምሳሌ ቁርአን ይሄን ዩኒቨርስ ስለማጥናት ይገልጽና ይሄንን ዓለም አንድ ሰው በደንብ ሲያጠና አንድ ነገር ብልጭ ይለለታል። በፍጹም ይሄ ውብና ውስብስብ የሆነ ዓለም ጥበብ ያለው ብቸኛ ፈጣሪ የፈጠረው ነው ወደሚል አንድ እውነት ጋር ሲሄድ ያዕቂሉን የሚባለው ነገር ያዕቂሉን የሚባለው የክፍሉ አለ ማለት አቅል የሚባለው ክፍል እየሰራ ነው ማለት ነው። የተፈከሩን ደግሞ በዩኒቨርሱን በመመርመርና በማጥናት ውስጥ ያሉ ይሄ የማጥናት የመመርመር እና መርምሮ ውጤት ላይ የመድረስ አቅም አለው ይላል። ከመጀመሪያው በምን ይለያል ከያዕቂሉ? አዎ አሁን ሰው እንደዚህ አጠገብ ላጠገብ ያሉ የሚመስሉ ነገር ግን ልዩነት ያላቸው ብቃቶች አሉት። ኦኬ አንደኛው የሳይንሱን ዓለም ሊያስተዋውቅህ ይችላል። ምድርን የምታውቅበት ዓለም ሊወስድህ ይችላል። አንደኛው ደግሞ ከማሰብ ይህን ከዚህ እውቀት በላይ ቀጥሎ ወዳለው ዓለም ሊወስድህ ይችላል። ስለዚህ አንድ ነገር አይደለም ያለው ሰው ማለት ነው። ለዚህ ነው እነዚህ ቃላቶችን ፈከረ ማለት በአንድ ጉዳይ ላይ ደጋግሞ ይሄ ነገር እንዴት ሊሆን ይችላል፣ ይሄ ምንድን ነው የሚያመጣው፣ የዚህ ኮንሲኩዌንሱ ምንድን ነው፣ ይሄ ወዴት ነው የሚወስደው ምናምን የሚሉ የሀሳብ ምልልሶች ፈከረ፣ አሰበ፣ አስተነተነ፣ ደጋገመ ማለት ነው። ስለዚህ አቅልም የራሱ የሚደርስበት ደረጃ አለ። እየበሰለ ሲሄድ ተፈኩር የሚባለውም ደግሞ የራሱ ሂደት አለው። ይሄ ብቻ አይደለም። የፍቀሁን የሚባል ደግሞ በጥልቀት የመረዳት ጉዳዩ ከተጨባጭ ህይወትና ወደ ተግባር የመለወጥ አቅም ደረጃ ሲደርስ ፈቂሃ ይባላል። የእውቀቱን የመጨረሻ አስኳሉ ጉዳይ ጋር ሲገናኝ ማለት ነው። ስለዚህ የፍቀሁን የሚባል ይሄ ፊቅህ ማድረግ አቅም አለው ማለት ነው። እነዚህ ሁሉ ነገሮች ደግሞ መስመራቸው ራሱ ይለያያል። ለምሳሌ ረሱሉ ሰለላሁ ዐለይሂ ወሰለም አልዕልሙ ቢተዓሉም እውቀት የሚገኘው በመማር ነው አሉ። በመማር እውቀት ይገኛል። ግን ዲፕ አንደርስታንዲንግ አይደለም የሚገኘው በመማር። ወልፊቅሁ ቢተፈቁህ አሉ። ጥልቅ የሆነ መረዳትና የጉዳዩ አስኳሉ ጋር መድረስ ግን የሚገኘው አስኳሉ ጋር ለመድረስ በሚደረግ ጥረትና ያንን ቦታ ላይ ሊያደርስ የሚችልን መንገድ ተከትሎ በመሄድ ነው። ስለዚህ ሞር በተግባር ነው እንደማለት ነው። በተግባርም ነው። አእምሮአችን የምናሰራበት መንገዱም ይለያል። ፊቅህ ለማድረግ እውቀት መረጃ ነው። ከዛ በኋላ ደግሞ ያ መረጃ ራሱ ከሌሎች ነገሮች ጋር ማያያዝ፣ ከተጨባጭ ህይወትህ ጋር ማያያዝ፣ ውጤት ሊያመጣ በሚችልበት መልኩ እንዴት ነው የሚሆነው ማለትና የጉዳዩን አስኳል ጋር መድረስ ደግሞ ሌላ ፕሮሰስ ነው። እሱን የፍቀሁን ኢቭን ሰው ፊቅህ ማድረግ መቻል ብቻ ሳይሆን ፊቅህ ለማድረግ ራሱ መንገዱ ሌላ ነው እና እንደዚህ አይነት የተለያዩ ቃላቶች አሉ ማለት ነው። ያዕቂሉን አለን፣ የተፈከሩን አለን፣ የፍቀሁን አለን፣ ያዕለሙን አለን። ማወቅ የሚባል ነገር ማለት ነው። ከያዕቂሉን ጋር ይመሳሰል ብሱ አይመስ ሁሉም የተለያዩ። እስኪ በደንብ አብራራልኝ። አንድ ነገር አወቀ የሆነን ጉዳይ መረጃ ደረሰው፣ እውቀት ደረሰው። እሱ ዒልም ነው፣ እውቀት ነው። ስለዚህ እምነት የሚባለው ጉዳይ ራሱ ከእውቀት ከማወቅ ጋር ነው የተሳሰረው። እንዴት? ለምሳሌ ቁርአን ላይ ዒልም የሚለው ቃል ወደ 811 ጊዜ ተገልጿል።
እምነት የሚባለው በተመሳሳይ ቁጥር 811 ጊዜ ነው የተጠቀሰው። እንድናምን የታዘዝንባቸው ጉዳዮች ደግሞ እወቅ ተብለው መጥተዋል። ለምሳሌ ፈዕለም አነሁ ላ ኢላሃ ኢለላህ ይላል። ከአላህ በቀር ሌላ አምላክ እንደሌለ እወቅ ይላል። ማቀው በምንድን ነው? ተፈኩር በማድረግ ተዓቁል የሚለውን ሳደርግ እውቀቴን ደግሞ ከእንደገና ዲፕ ወደሆነ መረዳት ውስጥ ከተው ይሄ ፕሮሰሱን ለማካሄድ የሚያስፈልጉኝ ዳታዎች በተገቢው ሁኔታ ሰብስቢያቸው አንድ እውነት ላይ ስደርስ እውቀት ይሆናል። ስለዚህ የነዛን ሁሉ መንገዶች ተጠቅመ የሚሰበስብ ነገር ነው እዚህ ጋር ማለት ነው አይደል? ቅድም ያነሳቸውን ተፈኩር እንደገና ኢልም ምንድነው? ፊቅህ ኢልም እና ያነሳው ሶስተኛ ፊቅህ ኢልምና ተፈኩር እነዚህን ተጠቅመህ ነው ወደ መጨረሻው የምትደርሰው ነው። አሁን አይ ወደ መጨረሻው ሳይደርስ እርስ በርሳቸው በጣም የቱ ጋር ነው ባውንደሪያቸው ብሎ ለመለየት በጣም የተሻለ እውቀት የሚጠይቅ ውስብስብ ነገር ነው። እውቀት አለ። ፊቅህ ከእውቀት ይበልጣል። ያወቅከው ነገር እውቀት ከየደረስክበት እውቀት ከእንደገና ወደ ጥልቅ እውነታው ስትገባ እውቀት ራሱ ሁለት ነው የሚከፈለው በቁርአን ዒልምና ወራሲኹነ ፊል ዒልም በእውቀት ደግሞ ዴፕት ውስጥ ይገቡ። ስለዚህ የእውቀትና የማሰብ ዓለም ራሱ ቃላቶቹና ሂደቶቹ ብዙ ናቸው። ከዛ ዋዕይም ይባላል ኮንሽስነስ ማለት ነው። ይሄንን ነገር እስኪ በደንብ አብራራው። እሱ ዋዕይ ማለት ሰው ልጅ የሆነ የሚጋረድበት ነገር አለ። የነገራቶች ትስስር የሚያስከትሉት ኮንሲኮንስ ጉዳዮችን ደግሞ በጥሞናና በትክክል ማየት አለመቻል ዝም ብሎ ረስቷቸው ዝም ብሎ ይኖራል። ከዛ የሆነ ቀን ከዚህ እውነት ጋር ሲገናኝ ዋዕይ ይሆናል ማለት ነው፣ ኮንሽስ ይሆናል። ስለዚህ እስከምን ድረስ ነው ይሄ ዋዕይ? ኡዙኑን ዋዕያ ጆሮ እንኳን በዚህ ስያሜ እስክትሰየም ድረስ ማለት ነው። በጣም ኮንሽስ የመሆን ነገር፣ ራስን ማወቅ፣ ዙሪያህን ማወቅ፣ ነገሮች በምን መልኩ እንደሚሄዱ ማወቅ፣ ይሄን ንቁ የመሆንና የመንቀት ጉዳይ አንድ ሌላ ስም። እሱ ራሱ እንግዲህ እዛ ጋር ለመድረስ የራሱ ሂደት ይፈልጋል ማለት ነው። እዚህ አንድ ጉዳይ ብቻ አይደለም ቁርአን ማሰብ ማወቅ የሚለው ማሰብ ማወቅ ብቻ አይደለም። ግን አሁን በሪል ወርልድ ላይ ኡስታዝ አህመድ አቋረጥኩ አፎን አሁን እኛ ባለንበት ዓለም ላይ ለምሳሌ እውቀትን ዝም የሚከፈልበት ኖሌጅ የሚባለው አለ አይደለ? ፔዳጎጂካሊ ለምሳሌ እንደ ሌቭል 1 የሚታየው ነገሮችን ሚሞራይዝ ማድረግ፣ ከዛ ሌቭል 2 አንደርስታንድ ማድረግ መረዳት። የመጀመሪያው አትሊስት መረጃውን ማስታወስ ነው። ሁለተኛው ከዛ መረዳት ሲመጣ ከዛ በኋላ እያለ መተግበር፣ ከዛ እንደዚህ አናላይዝ ማድረግ፣ እንደዚህ እያለ የሚያድጉ ነገሮች አሉ የእውቀት ደረጃዎች ወይም የኖሌጅ ደረጃዎች። እና ከዛ ጋር ትስስር አለው ወይ? ከሌለው ደግሞ እስኪ በትምህርቱ በእውቀቱ ዓለም ወይም እዚች ምድር በመረዳት ዓለም ውስጥ እነዚህን ነገር በተግባር እንዴት ነው አንድ ሰው ላውል ቢል ሊያውላቸው የሚችሉትን የእነዚህን የእውቀት ዘርፎች ማለት ነው ወይም የማሰብ አይነቶች? እነዚህ ጉዳዮች ለምሳሌ ፊቅህን ብንወስድ ቀጥታ ወደ ምንድን ነው የሚመጣው? ሐሳብ በተጨባጭ ምድር ውስጥ ተተርጉሙ ፍሬ እንዲያፈራ ማድረግ የሚያስችል ጉዳይ ነው። ኦኬ፣ ፊቅህና ሕክማ የሚባለው ማለት ነው። ስለዚህ አንድ ሰው ዝም ብሎ አንድ መረጃ ቢኖረው ይሄንን መረጃ ማበጠር፣ መተንተን፣ እውነቱ የቱ ነው ብሎ ማሰብ ምናምን ሲጀምር ያዕቂሉን የሚባል ፕሮሰስ እያደረገ ነው ማለት ነው። ወላሁ አኽረጀኩም ሚን ቡጡኒ ኡመሃቲኩም ላ ተዕለሙነ ሸይአ፣ መረጃ ሳይኖራችሁ ነው የመጣችሁት። ከዛ በኋላ ወጀዐለ ለኩም ሰምዐ ወልአብሳር ወልአፊዳ፣
መረጃ የምትሰበስቡበትን አይን ጆሮ አደረገላችሁ። ይሄ መረጃ የሰበሰባችሁትን ደግሞ ፕሮሰስ የምታደርጉበት አፍኢዳ አደረገላችሁ ይላል። እነዚህ ነገሮች በአግባቡ ሲሰሩ የአቂሉን የሚባለው ጉዳይ የመጡ መረጃዎች ይሄ እንዴት ነው የሆነው፣ እንደዚህ እንዴት ሆነ፣ ይሄ ለምን ሆነ ብሎ ይሄማ ሊሆን አይችልም፣ ይሄ ሊሆን አይገባም የሚለው ሂደት የአቂሉን የሚለው ፕሮሰስ። ስለዚህ እኔ ካልኩ አንጻር የመጀመሪያው ሌቭል ያው መረጃዎቹን መሰብሰብና መረዳ ምንድነው ሚሞራይዝ ማድረግ ወይም መረዳት። ከዛ አሁን የምትለኝ ደግሞ እነዛን አንደርስታንድ ለማድረግ ለመረዳት እርስ በርስ አስተሳስሮ ምንድነው ትርጉማቸው ምንድነው የሚሰጠው ምናምን የሚል ሌቭል ቱ ጋር አድርሰኸኛል ማለት ነው እስካሁን። ከዛ ቀጥሎ ምንድነው ተደቡር የሚባል ደግሞ አለ። ኦኬ ተደቡር ማለት ደግሞ የጉዳዩ ጀርባውና ኋላውን የማየት ማለት ነው። ተደበረ ማለት የአንድ ጉዳይ ከላይ ሲታይ ያለው ነገር አለ፣ ውስጡ ምንድን ነው የያዘው ብዬ ቆም ብዬ እሱን የመፈተሽ ሂደት ስመጣ ደግሞ ተደቡር ይሆናል። ለምሳሌ ቁርአን አንድ ሰው ሲያነብ ተጋጨብኝ ሊል ይችላል። ነገር ግን ተደቡር የሚያደርግ ሰው የነዚህ ነገሮች ውህደትና ትስስር ግንኙነትና ምናምን አንደርስታንድ ወደ ማድረግ ይመጣል። ለዚህ ነው አፈላ የተደበሩን አልቁርአን ወለው ካነ ሚን ዒንዲ ገይሪላሂ ለወጀዱ ፊህ ኢኽቲላፈን ከቲራ። ቁርአንን ተደቡር አያረጉም ወይ ነው የሚለው፣ አያነቡም ወይ ሳይሆን፣ አላም ደግሞ ከቁርአን ውስጥ የሆነ ነገር ለቃቅሞ አምጥቶ እንትን ማድረጉ ሳይሆን ተደቡር ማለት ነው። ተደቡር ማለት በእያንዳንዱ ጉዳይ ውስጥ ያለ ዋናውን ሚስጥር አግኝተክ ከሌላ ጋር ደግሞ ያለውን ትስስር ተረድተህ ከውጭ ስታይ የሚጋጩ የሚመስሉ ነገሮች ጭምር ውህደታቸውንና ጥምረታቸውን መረዳት ስችል፣ ዓለም ላይም እንደዛ ማለት ነው። ይሄ ፕሮሰስ ሌላ ፕሮሰስ ነው በራሱ ተደቡር ታደርጋለህ ማለት ነው። ይሄም ራሱ እንደገና አድቆ ፊቅህ የሚባል በጣም ጥልቅ ግንዛቤ ውስጥ ይከተሃል ማለት ነው። የማሰብ ሂደቱ ሌቭሉና ጥልቀቱ በየጊዜው እየሰፋ ነው የሚመጣው። በሁሉም አንግል ነው ማገዝ ያለብኝ ማለት ነው ሙሉ ለመሆን። የአቂሉን የሚባለው ነገር ከሌለ የዓለምን ጥሬ መረጃዎቹን ይዞ ቁስ ነገሮችን ይሰራና የነዚህ ነገሮች ሁሉ ሚስጥር የሚያመለክተውን ይረሳዋል። ተደቡር ካላደረገም በዛ ነገር ውስጥ ያለው ከጀርባ ያለው ጉዳይ ይረሳል። ስለዚህ ዝም ብሎ ማሰብ የሚባል አንድ ጉዳይ ተደርጎ ካየነው በመሀል መተላለፍ ሊመጣ ይችላል። ስለዚህ በሁሉም አንግል ማየት ይገባል። ለምንድን ነው ይሄን ያነሳ ነው? ሰው መጀመሪያ አቅሙ ምንድን ነው የሚለውን ለማንሳት ነበር። ፊቅህ ማድረግ ይችላል፣ ተደቡር ማድረግ ይችላል፣ ተፈኩር ማድረግ ይችላል። ይሄ ደግሞ ሁሉም ሰው ነው። ለፕሮፌሰሮች፣ ለሃይማኖት ሊቃውንቶች ምናምን የተደረገ ጉዳይ አይደለም። በቁርአን እንደወረደ ሰዎች ማንበብና መጻፍ የማይችሉ ህዝቦችን ነው በዚህ ቋንቋ ያወራቸው። አታስተነትኑም ወይ ሲላቸው ተደቡር ማድረግ ማለት የማሰብ ትልቁ ሌቭል ነው። እሱ ለምን አታረጉም ብሎ ሲጠይቃቸው አቅሙ ተሰጥቷችኋል፣ ለምንድን ነው የማትጠቀሙበት እያላቸው ነው። ስለዚህ እነዚህ ጉዳዮች የሰው ልጅ ተሰጥቶት ነው የመጣው። ይሄንን ጉዳይ ተሰጥቶታል። ከዛም አልፎ ደግሞ ቀልብ የሚባላለው፣ አቅል የሚባላለው፣ ፉአድ የሚባላለው። ኢቭን ቁርአን ላይ አቅል የሚባል አልተገለጸም፣ የአቅሉን የሚል ነው የተገለጸው። አንዳንዶች ይሄን በሐዲስ ተገልጿል። ምንድነው ምክንያቱ የሚሉት ይሄ ህሊና የሚባለው ነገር አለ የሚባለው ከሰራ ነው አይደለ? የአቅሉን የሚባለው ፕሮሰስ ነው። ፕሮሰሱ ከሌለ እንደሌለ ነው የቆጠረው። እንግዲህ አለ የሚባል ነገር አይደለም ማለት ነው። ስለዚህ አሁን ቀልብ አለ፣ ይሄም የማሰብ ሂደት ውስጥ ያለ ጉዳይ ነው። ሰድር የሚባል አለ፣ ፉአድ የሚባል አለ፣ የምናስብበት ነው። ሰዎችን እንኳን ቁርአን ሲገልጻቸው ደግሞ ኡሉል አልባብ የሚባሉ አሉ፣ በጣም በጥልቀት የሚያስቡ ሰዎች፣ ኡሊን ኑሃ የሚባሉ አሉ። ስለዚህ ከማሰብ ጋርና የማሰብ ባለቤቶችን በማድነቅ ሂደት ውስጥ የተገለጹ ብዙ ነገሮች አሉ። ይሄ ምንድን ነው የሚያሳየን?
ሰው ይሄ አቅም አለው ማለት ነው። አንድ ነገር ብቻ አላየሁም፣ የመፍጠሩ የቱ ጋር ነው የሚገባው? አሁን በሀሳብ ሂደት ውስጥ አሁን ያልካቸው መረጃን የማወቅ የመረዳት ከዛ እርስ በርስ ደግሞ አስተሳስሮ በጣም ጥልቅ የመረዳት ብዙ ፕሮሰሶችን አየን። ጀስት ማሰብ ሲባል ቁንጽል ማወቅ ብቻ እንዳልሆነ ገባንና ወይም ማወቅ ሲባል ጀስት መረጃን መያዝ ብቻ እንዳልሆነ በጣም አዲስ ነገር መፍጠር ካሉትም ነገር ደማምሮ ሊሆን ይችላል፣ ኢማጂኔሽኑንም ተጠቅሞ ሊሆን ይችላል። ብሬክ ስሩ የሆኑ ነገሮች ምድር ላይ ይፈጠራሉ አይደለ? አንጻራዊ ማለት ነው። በቃ አዲስ ግኝት ምናምን ተብሎ ይፈጠራሉ። ሰው ልጅ የመፍጠርም አቅም አለው ይባላል እና እሱ እንዴት ታየዋለህ? በምን ተገልጿልስ? እነዚህ ሁሉ ጉዳዮች የሰው ልጅን እዚህ ጋር ለማድረስ ነው። ይሄንን ማድረግ ካልቻለ በትክክል አላስኬደውም ማለት ነው። ለምንድን ነው የተፈጠረው የሰው ልጅ ስንል አንዱ ኸሊፋ ነው፣ የዚች ምድር ባለቤትና ንጉስ ነው። ባለቤትና ንግስናው ደግሞ የሚመነጨው እችን ዓለም ኢማረት አልአርድ ሁለተኛው ኃላፊነቱ እችን ምድር የማልማትና የማበልጸግ አቅሙ በአግባቡ ሲፈጽም፣ ስለዚህ እነዚህ ፕሮሰሶቹ ምን ያደርጉታል? ያለማቋረጥ አዲስ ነገር የመፍጠር ሂደት ነው። ይሄ ደግሞ ከጥንት ጀምሮ ሲፈጸምና ታላላቅ ዓሊሞች ብለን የምንላቸው ሰዎች ሲተገብሩት የኖሩት ነገር ነው። ለምሳሌ ማንንም ብንጠራ ሼክ አላቸው። የነሱን ፕሮዳክት አይደለም ያስተላለፉት። አብዛኞቹ የነሱን እውቀት ወስደው አዲስ እውቀት ነው ያበረከቱት። ይሄ በምን ውስጥ ነው የሚመጣው? እነዚህ ቅድም የጠቀስናቸው ነገሮች ሁሉ በአግባቡ ሲካሄዱ ያለማቋረጥ ሀሳብ እናመርታለን። ያለማቋረጥ ነው የሚመረተው። እነዚህ ምርቶች ደግሞ ከእንደገና ከሌላ እውቀት ምርት ጋር ይደመራሉ። ለምሳሌ የሱረቱል ፋቲሃ አንዱ ስም አልመታኒ ነው። ወለቀድ አተይናከ ሰብዐን ሚነል መታኒ ወልቁርአን አልዓዚም፣ በእርግጥ 7 መታኒዎችንና ታላቁን ቁርአን ሰጠነ ይላል። አልመታኒ ካለው ትርጉም አንዱ በሁለት ዋልታ ውስጥ ያሉ ሀሳቦች፣ ሁለት ሀሳቦች ተጣምረው የሚፈጥሩት ሀሳብ የመጨረሻው ነው እና የሰው ልጅ እድገቱም ራሱ የተለያዩ ሀሳቦችን ሚዛን አድርጎ በመሄድና የማያቋርጥ የሆነ መደጋገምም ማለት ነው። መታኒ ማለት እየደጋገሙ የሀሳብ ውህደቶችን መፍጠር ነው። ቁርአን የመጨረሻውን ሰዎች በዚች ምድር ላይ አስበው አዋህደው ሊደርሱበት የማይችለውን የመጨረሻውን እውቀት ነው ያስቀመጠው። የዚህ ውህደት ምን ማለት ነው? ለምሳሌ ዱንያም ይባላል፣ አኼራም ይባላል። እስልምና ዱንያን ይዞ የሄደው ትክክል አይደለም፣ አኼራም ይዞ የሄደ ትክክል አይደለም። አልመታኒ ማለት የሁለቱ ዓለም ውህደት ነው። ስለዚህ እነዚህ ውህደቶች በየጊዜው የማያቋርጥ የሆነ እውቀት የማምረት ስራ ይሰራሉ። ፈጠራ የምትለው ነገር አንድ ከዚህ ነው የሚያያዘው። ሁለተኛ ከፈጠራ ጋር ቁርአን የሚያብራራው ነገር ምንድን ነው? ሁወ ለዚ ሰኸረ ለኩም ማ ፊ ሰማዋቲ ወማ ፊል አርድ፣ በምድር ላይ እና በሰማይ ላይ ያሉ ነገሮች በሙሉ ለእናንተ አገልግሎት እንዲውል ተመቻችተው ተፈጥረዋል። ያንን ማድረግ የምትችሉበት አቅምም ደግሞ ለእናንተ ተሰጥቷል ይላል። ስለዚህ ይሄ የሚሆነው ምንድን ነው? ያለማቋረጥ አዳዲስ እውቀቶችን በመፍጠርና ዓለምን ለእኛ አገልግሎት ማዋል የምንችልበትን ሂደት ስንሄድ ነው። ስለዚህ ከእውቀት ጋር ተያይዞ ፋውንዴሽኑ ያ ነው፣ ፈጠራው ውጤት ነው። ወደ ተጨባጫችን እንምጣና ይሄ ከሆነ ማሰብ፣ ይሄ ከሆነ እውቀት በጣም ጥልቅ ነገር ያለው ነገር ነው። ስለዚህ የሰው ልጅ ይሄን ነገር መለማመድ የሚችለው ነገር ነው አይደለ? ማሰብ ይችላል፣ ማወቅ ይችላል። በተለያየ መንገድ በትምህርት ሊሆን ይችላል፣ በማንበብ፣ በተግባር ቅድም እንዳልከኝ ብዙ መንገዶች አሉት እነዚህን እውቀት የሚሄድበት እና
አሁን ያለንበት የሀገራችን ተጨባጭ እንደ ሀገር ስንመጣ ግጭት አለ፣ የፖለቲካ የኢኮኖሚ ችግሮች አሉ፣ የእምነት አካባቢ ያሉ በእምነት ውስጥ እንደ ሴክትም ወይም በእምነቶች መካከል ያሉ ግጭቶች አሉ። ብዙ ኋላ ቀርነቶችም አሉ ብዬ አምናለሁ። እኔ ያንተን ሀሳብ ትነግረኛለህ እና የዛ ምንጭ የማሰብ የማወቅ ወይም ሀሳብን የማስተናገድ ልዩነትን የሀሳብ ልዩነትን ማኔጅ የማድረግ ችግር ነው ወይስ ሀሳብና እውቀት ድርሻቸው ምን ያህል ነው? አይ ብዙ ሰዎች የሀሳብ አይደለም ተግባር ነው ስራው ነው ዋናው ይሉ አሉ። በሌላ በኩል ደግሞ ኖ በመሰረቱ በትክክል ያልታሰበ ነገር ስላለ ነው ወይም ደግሞ ሀሳብ የምናስተናግድበት ፍሰት ስለሌለ ነው የሚል ግጭቱ የሀሳብ ግጭት ነው፣ አይ ግጭቱ ሌላ ነው የሚሉ አሉ። እና በአንተ እይታ አሁን ያለንበትን ሁኔታ እንዴት ትገልጸዋለህ? ከሀሳብና ከእውቀት ያለው ትስስርስ እንዴት ታየዋለህ? እንደው ከሌላው ሀገር በተለየ ማለት ነው ኢትዮጵያ ውስጥ ከሀሳብ ጋር የተያያዙ ችግሮች ምናልባት የበለጠ የገዘፉም ሊሆን ይችላል። ይህን ርዕስ ይዞ ራሱ ጥናት ቢደረግ ጥሩ ነው ብዬ አስባለሁ። ማለት ከኛ ባነሰ እንግዲህ በሀገራችን በእኛ እይታ በህዝብ ብዛት ሊሆን ይችላል፣ በታሪክ ሊሆን ይችላል፣ በተለያዩ ሂደቶች እኛ የተሻልነን ብለን እናስባለን ከሆኑ ሀገራቶች። እዛ ሀገር ላይ ያለው የሀሳብ ብስለትና ደረጃ ከኛ ሀገር ሲወዳደር ምንድን ነው ብለን እንኳን ብናይ የሀሳብ ብስለት ደረጃችንን እኔ በጣም ውጤቱ የከፋ ሊሆን ይችላል ብዬ እላለሁ። አንዳንድ ጊዜ ጥናት ሲደረግ የተለየ ውጤት ሊኖር ይችላል። በዚህ ዘርፍ ያሉ ክፍተቶችን በአንድ ማሳያ ማየት ይቻላል። አንደኛ የማሰብ አቅሙ የተሻለ ሊሆን የሚችለው ህዝብ በማሰብ ዙሪያ ተቋም ኖሮት ኃላፊነት ወስደው የሚሰሩ አካላት ኖረውት እውቀት ባለማቋረጥ የሚያመርት ሆኖ ለውይይት ክፍት ሆኖ ውይይቶችን በጣም ሰፊ በሆነ ነፃነትና ማበረታቻ ጭምር ውይይት የሚያደርግ እውቀት በእውቀት መልስ የሚሰጥበት ምናምን መሆን ይጠይቃል። ይሄ ሁኔታ በሌለበት ሂደት እውቀት ወይም ደግሞ ሀሳብ ጎልብቶ ፍሬ ሊያፈራ የሚችልበት እድገት ላይ አይደርስም። አንድ እውቀት ህይወት ለመሆን መጀመሪያ ተኮትኩቶ መዘራት አለበት፣ መኮትኮት አለበት፣ በአግባቡ እንዲያብብ መደረግ አለበት፣ ረጅም ጊዜ ወስዶ ማደግ አለበት። ከዛ በኋላ ነው ፍሬ የሚሰጠው። ይህንን ባላደረግንበት ተጨባጭ እኛ በጥሩ ሁኔታ እናስባለን ብለን ለማለት ይቸግራል። ኢቭን እንኳን ማሰብ እንኳን የተወሰነ ከሞከርን ከሌላ እውቀት የቀራመት ነው፣ ከሌላ ዓለም ጽሁፍና የእውቀት ምርት የቀራመት ነው ነገር ሊሆን ይችላል የተወሰነው እንጂ እንደ ሀገር በዚህ ዘርፍ እውቀት የማምረቱ ሂደት ላይ የኛ የራሳችን የኢትዮጵያውያኖች የሆነ ባህላችን፣ ታሪካችንና ማንነታችን የሚመስል እውቀት የማምረቱ ጉዳይ ላይ በበቂ አልተኬደበትም። ይሄ ባይኬድ ምን ችግር አለው ብሎ ሰው ብዙ ላያሳስበው ይችላል። ግን በየጓዳችን ያለው ቀውስ አልፈንም ደግሞ እንደ ህዝብና እንደ ሀገር ያለብን ቀውስና ሀገራችንን ህዝባችንም ሊያጠፋ የሚችለው ቁጥር አንድ ችግራችን ሀሳብ ጋር ያለው ችግር። ይሄ ችግር ባላከምንበትና ባልፈወስንበት ሁኔታ ሌሎች ችግሮቻችንን መፈወስ አንችልም። ግጭታችንን የሚያባብሰው የሀሳብ አለመብሰል፣ የሀሳብ ተቃራኒ ሀሳብ ያለው አካል ያለው መብትና ግዴታን አለማወቅ፣ ሌላ ሀሳብን የማስተናገድበት ማንነት በራሱ እነዚህ ሁሉ ከተበላሹ አይደለም ሀገር አይደለም ቤት መቆም አይችልም። በልጅና በወላጅ መካከል፣ በባልና ሚስት መካከል፣ በቤተሰብ መካከል ለሁሉም ግጭት ምክንያት የሚሆነው ሀሳብ ጉዳይ ጋር ያለ ክፍተትና
የማንቀበለው ወይ የማንስማማባትን ሐሳብ በምን መልኩ ነው እርምት የምናደርገው የምናሳድገው የሚለው ላይ ያለብን ክፍተት ነው። ስለዚህ በጣም ትልቁ ቀውሳችን ነው ብዬ ነው ማስበው። እስኪ ምን አስከፈልን ዋጋ? ለምሳሌ በተጨባጭ እንደ ሀገር ሊሆን ይችላል፣ እንደ እምነት ተቋማት፣ እንደ ምንድነው? አሁን ለምሳሌ አንድ ሰው ባለማሰባችን ነው አይደለም ብሎ ቢነሳ ይሄ እኮ የተከሰተው ማሳያው ይሄ ነው፣ ክፍተቱ የዚህ ሀሳብ ክፍተት ነው የምንልበት ምናልባት ከሌላ ካሰቡ ሀገሮች አንጻርም ልታየው ትችላለህ እና ኮምፓራቲቭ አይነት ነገር የማሰብ ነፃነት ያላቸው በቅጡ ያስባሉ የሚባሉ ሀገሮች ካደጉ ሀገሮች ምሳሌ ልታነሳ ትችላለህ። እኛ ደግሞ እዚህ ላይ ሆነን ይሄ ሪያሊቲያችን ያለማሰባችን ውጤት ነው ወይም ሀሳብን በቅጡ ያለማስተናገዳችን ውጤት ነው የምትለው ነገር ካለ በቀላሉ ብናየው ለምሳሌ ምናልባት 20 ደቂቃ 30 ደቂቃ ወይም 2 ወር 3 ወር ጥናት ተደርጎ አንድ እውነት ላይ ሊደረስበት ወይም የተሻለ ሐሳብ ሊደረስበት የሚችል ሐሳብ በጥርጣሬን መሰረት አድርጎ ወይም ደግሞ ግምትና ሰበካን መሰረት አድርጎ አቋም የያዙ ሰዎች ህይወት እስከ መጠፋፋት እየደረሱ ኢትዮጵያ እኮ ለ100 ዓመት ሳናቋርጥ እየተዋጋን ሳናርፍ ማለት ነው። 30% እውነተኛ ቅናሽ። ድርጅታችን ቴምር ፕሮፐርቲስ ባለፉት 10 ዓመታት 7 ፕሮጀክቶችን በታማኝነት አስረክቦ አሁንም ሳር ቤት ላይ ባለ 2 መኝታ 2.4 ሚሊዮን ብር፣ ባለ 3 መኝታ 3.3 ሚሊዮን 20% ቅድመ ክፍያ ቀሪውን ያለምንም ወለድ በ3 ዓመት ውስጥ ቀስ እያላችሁ የምትከፍሉበትን ሁኔታ አመቻችተን እየጠበቅናችሁ ነው። ሳር ቤት ምርጫችሁ ላልሆነ ቡልጋሪያ አያት 49 እና አዋሬ ላይ ማግኘት ትችላላችሁ። በተጨማሪም የንግድ ሱቆችን በቡልጋሪያ በፒያሳና በገላን ኮንዶሚኒየም ከ2.4 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጥን እንገኛለን። ሳይቶቻችንን ለመጎብኘትና ቀጠሮ ለማስያዝ ከታች በተቀመጠላችሁ ስልክ ደውሉልኝ። ኢክራም ነኝ ከቴምር ፕሮፐርቲስ። ይሄ ሁሉ የምንዋጋው ላለማሰብ ነው። እንዴት? እስኪ እንዴ በቃ ማሰብ ከምናስብ እንጨራረስ ተባብለን ማለት ነው የተስማማነው እንጂ በዘርፉ ላይ ያሉ ኤክስፐርቶች በዛ ጉዳይ ላይ ቁጭ ብለው ጥናት ቢያደርጉ ከዛም አልፎ ከዓለም ልምድ ተወስዶ የተሻለው የቱ ነው ቢባል በሐሳብ ብንሸናነፍ የተሻለ ሐሳብ የመቀበል መልካምነትና ጥሩ ኢንቴንሽን ቢኖረን ጦርነቱን ምን ያመጣዋል? አይደለም። በእርግጥ ሰው እንደዚህ ሲምፕል ጉዳይ አይደለም። ሰው በጣም የተወሳሰበ ፍጡር ነው። ቅድም ያላነሳ ነው ክፍል አለው እና ምንድነው ያስከፈለን ብንል በጣም ብዙ ሀገራችንን ልናሳድግበት የምንችልበትን እድላችንን እርስ በርስ በመጠላለፍና በመጨራረስ ሀገራችንን ለደህንነት በጣም በርካታ ምስኪኖችን ደግሞ ህይወት እንዲያጡ አድርገናል። ቢያንስ እንኳን የሐሳብ ልዩነት አለኝ ብሎ ሌላ ህይወት እንዲጠፋ የሚያደርግ መስመር የመረጠው አካል ቁጥር 1 ተጠቂ ባይሆንም ግን ይህንን ሰበካ ተከትሎ ያለፉ ብዙ ቅን ሰዎችና ንጹሃን ሰዎች አሉ። የእነዚህ ሰዎች ሁሉ ህይወት መጥፋት ምክንያቱ ምንድን ነው? በጣም በቀላሉ እውቀት ሊፈታው የሚችል ጥናት ሊፈታው የሚችል ምርምር ሊፈታው የሚችል ችግራችንን ስላልፈታ ነው። በእርግጥ ሁሉ ነገር እውቀት አይፈታው፣ ምርምርና ጥናት አይፈታው። የሰው ስብስብ ማንነት ደግሞ ሌላ ክፍል። ስለዚህ አሁን ያለንበት የሰላም እጦት መሰል ነገሮች ካሉ ምንጫቸው ምንድነው ብለን ብንፈትሽ ይሄንን ሆኖ የምናገኝ። እስኪ ለምሳሌ አሁን በቅርቡ ከተከሰቱ ክስተቶችና ቀደምት ከተከሰቱ ክስተቶች ልናነሳ እንችላለን። ለምሳሌ በቅርቡ አርሲ ላይ በተደጋጋሚ ብዙ ሰዎች እንደሚሞቱ እና ያም ደግሞ ከእምነት ጋር እንደሚገናኝ ይነሳል። ከዛ በፊት የምታስታውሱ ከሆነ ቀደም ብሎ ጎንደር ላይ ደግሞ ሙስሊሞች ላይ፣ አርሲ ላይ ኦርቶዶክሶች ላይ፣ ከዛ ሞጣ ደግሞ ትንሽ ቆየት ብሏል። አክሱም አካባቢ የእምነት ነገር እንዲህ በጣም ይነሳል እና እኔ እስከምን ድረስ የሚደርስ አይነት ነገር ደርሰዋል። ይሄ ነገር
በቃ ከኛ ዞር የሚል ነገር አይደለም እንዴ እስክንል ድረስ ላይክ የዕለት ተዕለት የምንሰማቸው አሳዛኝ ዜናዎች ናቸውና ኦሮሚያም ላይ ወለጋም ላይ የተለያዩ ቦታ ላይ እንደው ከጦርነቶቹ ውጭ እንደው ላንሳለ ብዬ ነው። ጦርነቱም ያው አንድ አካል ነው አይደለ? የተለያየ ቦታ ላይ ጦርነቶች አሉ። ትግራይ ላይ፣ አማራ ክልል፣ ሌላም ቦታ ላይ ጦርነቶች አሉና እንደው ከጦርነቱ ባሻገር ኖርማል ህዝቡ ጋር ራሱ የሚከሰቱ እንዲህ አይነት ክስተቶች አሉና እነዚህ ነገሮች ምንጫቸው የሞራል ወይም ደግሞ የማንነት የአይደንቲቲ ወይም የራስን ነገር የበላይነት የማድረግ ነገር ናቸው ወይስ የማሰብ ማነሶች ናቸው? አለማሰብ ወይም ሐሳብን አለማስተናገድ ችግሮች ናቸው ብለህ ታስባለህ? አሁን ብዙ ያነሳውብህ የፈለግከውን አንድ ሁለት ኤግዛምፕል አንስተህ እንድታወራ ብዬ ነው። አዎ ምንድነው ቅድም እንዳልኩ ነው። ሁለት ነገር ካላዋህድን አንድ ጉዳይ የዚች ዓለም መፍትሄ አይሆንም። ለምሳሌ የሐሳብ ዓለም ቢስተካከል በቃ ሁሉ ነገር ይስተካከላል ብለን ከተነሳን ስህተት ይሆናል። ለምን? ሰው ደግሞ ስሜት የሚባል አለው፣ ፍላጎት የሚባል አለው። ከዛም አልፎ ደግሞ መስገብገብ አለው። ኦኬ የሰው ልጅ ራሱን ደግሞ ይጠቅመኛል ያለውን ነገር ራሱን ገድቦ ይዞ በፍትህ ለመሄድ የማይችልበት ራሱን መቆጣጠር የማይችልበት ድክመት አለው ትሬን ካልተደረገ። ስለዚህ ሰውነት የሚባል ደግሞ ሌላ ድክመት አለ። ስለዚህ እውቀቱ በሆነ መልኩ ቢመጣ እንኳን ስነ ምግባሩና ዲሲፕሊኑ በደንብ ትሬን ካልተደረገ የሱን ገደብ ያለፉ ፍላጎቶችን ማኔጅ የማድረግ አቅም ካላዳበረ አሁንም ቀውሱ አይጠፋም። አሁንም የሀገራችን ቀውስ ከምን ይመነጫል ብትል የሁለቱ ጉዳይ ነው። አንዳንዱ በቃ በስሜት ቻርጅ እየተደረገ ህይወቱን በዚህ የስሜት ዓለም ውስጥ የሚወስድ ሰው አለ። አንዳንዱ ደግሞ ከስሜቱ እወጣለሁ ይልና ስሜት አልባ የሚሆንበት ጊዜ አለ። እነዚህ ሁለቱም ስህተት ናቸው። ስሜት ያስፈልጋል ሲባል የማዘን ስሜት ያስፈልጋል። የሰው ህይወት ሲጠፋ ለምን የሚል ስሜት ያስፈልጋል። እነዚህን ጉዳዮች ደግሞ ለጥፋትና ለክፋት መጠቀም ደግሞ የልብ በሽታ ነው። ኢንቴንሽኑ የተበላሸ ነው ማለት ነው። አንድ ነገር ዓላማው ንያው ከተበላሸ፣ ዋና ኢንቴንሽኑ ከተበላሸ ከዛ በኋላ ያለው ጉዳይ ቀውስ መፍጠሩ አይቀርም። ስለዚህ ለሰው ልጅ አዝነን ነው የምንቆረቆረውና የምናነሳው የሚለው አንድ ጉዳይ ይሆናል። ይህንን ነገር ደግሞ ስሜት የሚባለውን ነገር ደግሞ እንዴት ነው ኮንትሮል የምናደርገው? ለሰው አዘንኩ፣ የኔ የሚለው ሰው ተጎዳ፣ ከዛ በኋላ ሪአክት ሳደርግ ሀሳብ ይመጣል። ኖ ሌላውንም ሰው እኮ በበደል ልክ አይደለም። እኔ እዚች ጋር የመጎዳት ስሜት ቢሰማኝ የሚሄድበትን ነገር ደግሞ የሚያመጣውን ኮንሲኩዌንስ ማወቅ አለብን። የአገሉን የሚባለው ጉዳይ ይመጣል ማለት ነው። ያንን ነገር ማስተንተን ይፈልጋል። ስለዚህ ነው በማሰብና በስሜት መካከል ያለ ትክክለኛ መስመርን ማግኘት አለመቻል። ስለዚህ ማሰብ የምንለው እውነታዎችን ከማወቅ ጋር፣ መረጃዎችን ከማጣራት ጋር ይገናኛል። ስሜትስ በቃ ያንተ የምትፈልገውን ነገር የማግኘትና የሪአክት የማድረግ ጉዳይ ነው የሚሆነው። ስለዚህ ስሜት ሊኖረን ይገባል። ስሜታችንን ማኔጅ የምናደርግበት ደግሞ ህሊና ሊኖረን ይገባል። ከዛ በኋላ ደግሞ ንጹህ ልብ ጉዳያችንን የምናስኬድበት ደግሞ ንጹህ ልብ ያስፈልጋል። እነዚህ ነገሮች ከጎደሉ ለመጥፎ ዓላማ ነው የሚውለው ማለት ነው እያንዳንዱ ነገር። ስለዚህ አሁን ወደ ተጨባጫችን ስንመጣ ይህን ችግር እንዲባባስ የሚያደርጉት ሰዎች ወላፈኑ ብዙ አይነካቸው። እነዚህን ሰዎች ዝም ብለው የሚከተሉ ሰዎች ናቸው በጣም ለዚህ ጉዳይ የሚጠቁትም ጥፋት የሚያጠፉት። ስለዚህ ሰው ማሰብ አለበት ማለት ነው። ቅድም እንዳለው አቅሙ አለው። አንዱ መጥቶ ሲሰብከው ነው እንደዚህማ ማድረግ የለብኝ ሌላ የሚባልን አካል አጥቃ ሲል በፍጹም ይሄ ትክክል አይደለም፣ ህሊና አይፈቅድልኝም፣ ልቤ አይፈቅድም ማለት መቻል አለበት። ስለዚህ ይሄ ከሰውነት የሚገናኝ ጉዳይ ይሆናል ማለት ነው። የሃይማኖት ተቋማትና
የሃይማኖት ሊቃውንት ደግሞ ከሌላው ከፖለቲከኛም ይሁን ከምሁራን በላይ ይህንን ጉዳይ መፈወስ ካልቻሉ በዚች ምድር ላይ ምን ሊፈውሱ ነው የመጡት? ይሄ በጣም መሰረታዊ ሆነ የሰው ልጅን ደም መፋሰስ ምክንያት የሚሆን ችግር ካልፈወሱ የሃይማኖት ምንድን ነው የሚፈውሰው ነው? ኦኬ እነዚህ ጉዳዮች እኮ የሃይማኖት አስኳል የሆነው አላህ ማወቅንና ነገ ከሞት በኋላ ተቀስቅሼ እጠየቃለሁ የሚለውን እውቀት የሚያፈርሱ ናቸው። በዚህ መልኩ የተገነባ ግለሰብ የዲሲፕሊን ችግር አይኖርበትም። ነገ የፈጠራቸውን ፍጡራን ላይ የማደርሰው ጥቃቅን ክፋቶች እንኳን የምጠየቅበት ነው ብሎ የሚያምን ሰው ህይወት እስከ ማጥፋት ድረስ ሊደፍር አይችልም። ስለዚህ ይሄ የእውቀትና የስሜት ጉዳይ በአግባቡ ማኔጅ ማድረግ አለመቻላችን የፈጠረብን ቀውስ ነው ብዬ ነው መሰለኝ። የእምነት አስተምህሮቶችስ አሁን አንተ ስለመፈወስ ነው የምታወራኝ። የእምነት አባቶች የእምነት ተቋማት መፈወስ አለባቸው ነው፣ ግን የበሽታው ምክንያት ሳይሆኑም ወይ ሪያሊቲው ጋር ስንመጣ ማለት ነው። ምክንያቱም ምናልባት ያ ሰው ለእምነቴ ብዬ ነው ይሄን ማደርገው ብሎ ሊያስብ አይችልም። እምነቴን ለመጠበቅ ወይም ደግሞ እምነቴ ተጎዳብኝ የምርም መጎዳትስ ኖሮ ከሆነ እንዴት ነው ኢን ሪያሊቲ አሁን የምትለው ነገር አለ ወይ? እምነት ተቋማት ይሄን የማከም አይነት ብቃት ላይ ናቸው ወይ? ኢቭን የችግሩ ሶርስ ተደርጎ አይታዩም ወይ? ለእምነታቸው ብቻ የመቆርቆር ወይም ምዕመኖቻቸውን ብቻ የመጠበቅ ነው ወይስ ስለሌላው ሰው ስለሌላው እምነት የማሰብስ የማስተማርስ ኃላፊነት አለባቸው ወይ? እምነቶች ወገንተኝነት የላቸውም ተብሎ አላቸው ተብሎ ይከሰሳሉ ብዙ ጊዜ። እንዴት ታየዋለህ እሱ? እንግዲህ አሁን በመርህ ደረጃ የሃይማኖት ተቋማት ማለት ከሰማያዊ ብርሃን ጋር ተገናኝቻለሁ ብለው የሚሉ ናቸው ማለት ነው። ከሰማይ ደግሞ ብርሃን የመጣው የሰው ልጅ ምድር ላይ ያለበትን እነዚህ አይነትና መሰል ጨለማዎችን ለመፈወስ ነው። ግን ተጨባጩ የሚያሳየው እንደውም የበሽታው ዋና ምንጭ እነሱ አይደሉም ወይ ሊባል ይችላል። ስለዚህ ሁለት ነገር ማንሳት ይኖርብናል ማለት ነው። በሃይማኖተኞች ዙሪያ የሚታየው ግጭት፣ አለመግባባት፣ ቀውስ አይደለም ከሌላው ጋር ከራሴ ከሚሉት ጋር ጭምር የሚገቡበት ትርምስና መቃወስ የሃይማኖቱ አስተምህሮ ብርሃን ሆኖ ከዚህ ጨለማ ሊያወጣቸው ስላልቻለ ነው ወይንስ እነሱ ከዚህ ብርሃን ወስደው መፈወስ ስላልቻሉ ነው ወደሚል ነገር ይወስደን። አሁን ያለው ነገር ትክክል እንዳልሆነ ያው ያዕቅሉን በሚለው በተሰጠን እናውቀዋል አይደለ? ማንም የሚያስብ ሰው ይሄ አለመግባባት ወደ ራሱ ሃይማኖት መጥቶ በእኔ ሃይማኖት ውስጥ የኔ ምላቸው መምህራንና ሊቃውንት መካከል ያለ ጥላቻና ግጭት የሚያስብ ሰው ልክ ነው ሊል አይችልም። ስለዚህ ትክክል አይደለም ይሄ ጉዳይ። ኦኬ ትክክል ካልሆነ መመርመር ያለበት ምንጩ ነው ማለት ነው። እነዚህ ሰዎች የጠጡት ውሃ መታየት አለበት። ከየት ነው የጠጡት? ከሌላ ቦታ ጠጥተው መተው የሃይማኖቱን ካባ ነው የለበሱት ወይንስ ከራሱ በትክክል ነው የጠጡት? ከራሱ ጠጥተው ከሆነ እንደዚህ የሆኑት ውሃው ደፍርሰዋል ማለት ነው። በቃ ምንጩ ትክክል አይደለም። ምንጩ ንጹህ ነው ከተባለ ግን ምን ማለት አለባቸው? ካባ ለብሼ ነው እኔ ነኝ የደፈረስኩት፣ ምንጩ ንጹህ ነው፣ ምንጩን አትንኩት ማለት አለባቸው። ስለዚህ አሁን ማለት የሚኖርብን እነዚህ ሁለቱን መለየት ነው ማለት ነው። ይሄ ቀውስና መተራመስ ሰማያዊ ብርሃን አይፈጥረውም። ቁርአን ምንድን ነው የሚለው? ካነ ናሱ ኡመተን ዋሂዳ። በአንድ ዘመን ሰዎች አንድ ህዝብ ነበሩ፣ አንድ ላይ ነበሩ። ከዛ የሰው ልጅ እውቀት እያመረተ መሄድ ብቻ ሳይሆን የተሰጠውን ብርሃን እያበላሸ መሄድን ፍጡር ነው እና የተሰጣቸውን ብርሃን እያበላሹ እርስ በርስ ጭቅጭቅና ንትርክ ውስጥ ገቡ። ከዛ ነቢያቶችና መልእክተኞች ተልከው
ህዝብ የተጨቃጨቀበት ነገር ላይ ብይን ተሰጠ ከሰማይ። ከዛ የተከተለ አለ፣ ቀጥተኛውን መንገድ ይዞ ይሄዳል፣ የሳተ አለ። ስለዚህ ሰማያዊ ብርሃን ዓላማው ምንድነው? የሰው ልጅን ለግጭት ለጭቅጭቅና እርስ በርስ ለመጨራረስ ምክንያት የሚሆነውን ጨለማ ገፎ አብረው መኖር የሚችሉበትን ብርሃን ማሳየት ነው። ስለዚህ ይሄ ከሆነ ሚናው መጀመሪያ የሃይማኖቱ አባላት ሆነው ለሌላው ሞዴል መሆን ይጠበቅ ነበር። ይሄ የማይሆንበትም ሁኔታ እንዳለ ቁርአን ይገልጻል። ይሄ እውቀት ከመጣ በኋላ ግጭት ሊኖር ይችላል ሃይማኖቶች ውስጥ ይላል። ምክንያቱንም ይገልጻል። ወላ ተኩኑ ከለዚነ ተፈረቁ ወክተለፉ ሚን ባዕድ ማ ጃአሁሙል ዒልሙ በግየን በይነሁም። ከሰማይ ብርሃን ከመጣላቸው በኋላ እውቀቱ ከደረሳቸው በኋላ እርስ በርስ እንደተለያዩትና እንደተጣረሱት ቀደምት ህዝቦች አትሆኑ። ይሄ የሆኑበት ምክንያት ደግሞ በመካከላቸው ባለ ጥላቻ ነው ይላል። የሃይማኖቱ አስተምህሮ የፈጠረው መለያየት አይደለም። ይሄ የስሜት ሽንፈትና በሽታ ነው። የልብ መቁሸሽ ምናምን የሚያመጣው በሽታ ነው። ስለዚህ ማንኛውም ሃይማኖተኛ በእስልምና ሐሳቤ ማለት ነው በሃይማኖት ምክንያት ጭቅጭቅና ጸብ፣ ጥላቻና ግጭት ከገባ ሃይማኖቱ ነፃ ነው ከዚህ ይላል። ፈኢን ተናዛቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል። ከተጨቃጨቃችሁ የተጨቃጨቃችሁት ከቁርአን ስለራቃችሁ ከረሱሉ ሰለላሁ ዐለይሂ ወሰለም አስተምህሮ ስለራቃችሁ ስለሆነ ወደዛ ተመለሱ ይላል። ስለዚህ ሰማያዊ ብርሃን ሰዎችን ሊያስታርቅ በሰፊ ሐሳብ ማዕቀፍ ውስጥ የሐሳብ ውበትና ልዩነት ኖሮ አብሮ የሚፈስ ነገር እንዲፈጥሩ ይህንን ኦን የሚያደርግ አቅም አለው ብርሃኑ። ይህንን ነገር እኛ ጋር ካልመጣ ከብርሃኑ ጋር አልተገናኛችሁም ማለት ነው ይላል። ተገናኙ ከብርሃኑ ጋር ብሎ ነው የሚመልሰን። ከተጣረሳችሁ ተመለሱ፣ ውጪ ሆናችሁ ነው ግጭቱ የተፈጠረው። ስለዚህ አልተገናኘንም ብለህ ነው የምታስበው? አዎ እንደዛ ነው የምታስበው። ለምን አልተመገናኘት ከብርሃኑ ጋር እንደ ኢትዮጵያ ኮንቴክስት? ኦኬ። ስለዚህ አሁን ብርሃኑን እንየውና ተገናኝተናል አልተገናኘንም አንተም ትፈርዳለህ። ለምሳሌ የሐሳብ ልዩነትን በሚመለከት ቁርአን የሚያስቀምጣቸው ፋውንዴሽንስ አሉ። ሁሉም ሰው ሊቆምበት የሚገባው መሰረት ማለት ነው። ያ ምንድነው? ሰው ምንድነው ስንል ቅድም እንዳነሳ ነው የሚያስብበት የሚያስተነትንበት ምናምን የሚያደርግበት አቅም ያለው ሰው ይሄ አቅም አለው። ያ ብቻ አይደለም። አላህ ሱብሓነሁ ወተዓላ የሰው ልጅን ሲፈጥረው ፈአልሃመሃ ፉጁረሃ ወተቅዋ፣ ክፋትና መልካሙን ነገሮች ኢልሃም ተደርጎ ነው የመጣው የሰው ልጅ ሲመጣ። አልፎም ደግሞ አለስቱ ቢረቢኩም ተብሎ ቃሉ በላ ብሎ ውስጣችን አላህን መቀበል በብቸኝነት ማምለክ ኮድ ተደርገን ነው የመጣው። ከዛ ውጪ እሺ ማይል ማንነት ነው ያለን። እንደዚህ ተሰርቶ ፊ አህሰኒ ተቅዊም ተደርጎ የተፈጠረ ፍጡር ነው። መጀመሪያ ይህን መረዳት ነው የሚፈልገው። ቀጥሎ የሰው ልጅ በራሱ ህይወት ውስጥ ማንም ሰው ጣልቃ ሊገባበት ደግሞ መብት ለማንም አልተሰጠም። በእኔ ሀሳብ ውስጥ እኔ ሌላ አካል ሊያስቆመኝ የሚችለው በሀሳብ ዙሪያ አይደለም፣ በመብት ዙሪያ ነው። መብት በሚመለከት ሌሎች ህጎች አሉ። የሰው መብት ስጥስ ህጉ ሌላ ነው። ከዛ በኋላ ሀሳብ በመከተል ዙሪያ ግን ማንም ሰው ጣልቃ ሊገባብኝ አይችልም። ነቢያቶች እንኳን ሲላኩ አላህ ሱብሓነሁ ወተዓላ የሰው ልጅ የፈለገውን ነገር የመከተል ጉዳይ አክብረው እንዲቀጥሉ ነው። ያ ማለት የተሳሳተ ነገር ተከትሎ አይጠየቅም ማለት አይደለም፣ ግን እሱ ከአላህ ጋር የሚተሳሰበው ጉዳይ ነው። ስለዚህ ነቢያቶች ረሱል ሰለላሁ ዐለይሂ ወሰለም ምን አላቸው? አላህ ሱብሓነሁ ወተዓላ ለስተ ዐለይሂም ቢሙሰይጢር አላቸው። አንተ ሙሰይጢር አይደለም። ሙሰይጢር ማለት ሌላው ሰው ላይ
ጫናና ግፊት የምታደርግ ማለት ነው አይደለም። ጀባር አይደለህም ማለት ነው። አስገድደህ ሐሳብህን እንዲቀበሉ ልታደርግ አልተላክም ማለት ነው። ወማ አንተ عليهم بحفيظ حفيظ አይደለህም ማለት ነው። የሰውን ጉዳይ ኦዲት ልታደርግ አይደለም ማለት ነው። ወኪል አይደለህም ማለት ነው። ኦኬ ሰው ልጅ በዚህ ምድር ላይ ራሱ ነው የሚያስበው፣ ራሱ ነው የሚወስነው። በውክልና ልታስብለት አይችልም። እኔን ወክለኝና እኔ አስብልሃለሁ አይባል። ሊቃውንቶች ግን አይሉም። የሃይማኖት ሊቃውንቶቹ አሁን አንዱ ወጣት የሆነ ሰው ሰምቲንግ በግሌ በእምነቴ ጉዳይ በምን ላስብ ቢባል ኦቶሪቲ የለም። አይ እንዲህ ነው ማሰብ የሚችለው ይሄ ነው ትክክል ሊባል አይችልም። ሁለት ነገር እናንሳ። አንደኛ ቅድም ታዲያ አሁን አለ አይደለም ወይ ስትል ብርሃኑን ላውራህና እኛ ጋር የሚለውን እኔ ነው። ሁለተኛ ደግሞ ሁሌም ማሰብ የሚፈልግ አንድ ነገር አለ። ሁለት ዓለም ካልተዋሃደ እውነት ጋር አንመጣም። ምን ማለት ነው? ለምሳሌ አንድ ሰው የማሰብ ነፃነት አለው ማለት ዛሬ ተነስቶ ያሻውን ነገር ማለት ይችላል ማለት አይደለም። መጠየቅ ይችላል። ለምን ማለት ይችላል። ይሄ እኮ ልክ አይመስለኝም ማለት ይችላል። ግን ይሄ ጉዳይ እንዲህ ነው ለማለት በየትኛውም እውቀት ማለት ነው። ለምሳሌ በአካዳሚው ዓለም ላይ አንድ የሃይስኩል ተማሪ መጽሐፍ ጻፍኩኝ ብሎ በዚህ ዘርፍ ላይ እንዲህ ነው እውነታው ብሎ ማለት አይችልም። አይደለም አካዳሚ ሂደቱ እንኳን አይደለም ማስተሩ ላይ ማስተር እየሰራ ራሱ በሁለተኛ ዲግሪውን እየሰራ ጥናት እያደረገ እኔ የደረስኩበት እውቀት ይሄ ነው አይልም። ምንድን ነው የሚለው? የቀደመውን እውቀት ምርት ነው መጀመሪያ መረዳት ውስጥ የሚገባው ማለት ነው። የተለያዩ እውቀቶችን እከሌ እንዲህ አለ ብሎ ዲፍረንት ምሁራን የሰጡትን እውቀት ያመረቱትን እውቀት የመሰብሰብና የመረዳት ጉዳይ ላይ ነው የሚሄደው። ሂደት አለው ማለት ነው። ሃይማኖቱም ውስጥም እንደዛ ነው። ዛሬ ተነስቶ ለረጅም ዓመታት ሲመረት የነበረ እውቀት አጥንቶ ተመራምሮ ምን ብሎ ደረጃው ሲደርስ ከዛ በኋላ እኔ ብሎ ማለት የሚችልበት የእውቀት ሌቭል ላይ መድረስ አለበት። ስለዚህ በነፃነትና በማሰብና በዛው ልክ ደግሞ እውቀት ስርዓት ባለው መልኩ መገንባት ሁለቱ ተዋህደው መሄድ አለባቸው። ሰው ማሰብ ከልክለን ካፈነው ስህተት ነው። ነፃነት አለኝ ብሎ ደግሞ ራሱ ለቆ ከከፈተው ስህተት ነው። አዎ ግን ብዙ ሰዎች አሁን ለምሳሌ አሁን ያልከውን ስቴፕ በግድ ሳያልፉ ኦቶሪቲ ሳይሆኑ ወይም በሆነ በተለመደ ትራዲሽናል ፕሮሰስ ውስጥ ሳያልፉ ለምሳሌ ፕሮፌሰር ሳይሆኑ በአካዳሚክሱ በእምነቱ ደግሞ አሉ አይደል በተለያየ ለምሳሌ አሊም የምንለው አለ በኮመን ሴንስ ማለት ነው ወይም ሙፍቲ ልንለው እንችላለን። የተለያየ ማዕረግ የሚሰጣቸው በ20 30 40 ዓመት 50 ዓመት ውስጥ ያካበቱት እውቀት አለ። ሶ ያንን ፕሮሰስ የግድ ሳያልፍ ወይም ዩኒቨርሲቲ ውስጥ ፕሮፌሰር ሳይሆን አዲስ እውቀትን ወይም ደግሞ አዲስ ሐሳብን አምጥቶ ከዩኒቨርሲቲ ድሮፕ አውትም አድርጎ ሊያመጡ የሚችሉ ብሬክ ስሩ ነገሮች አይፈቀድላቸውም ማለት ነው። አለመፈቀድ አይደለም። እነዚህ ሰዎች እኮ አሉ። ለምሳሌ መልሱ ምንድን ነው? እነዚህ ሰዎች ያልበሰለ ሐሳብ ካቀረቡ ረጅም ዓመት ከካበተው እውቀት ጋር የሚጣረስና በጣም የተሳሳተ ትንሽ ሐሳብ ነው የሚያመጡት አይደለ? ቀላሉ ጉዳይ ምንድን ነው? ከተመረተው እውቀት ጋር ይመጣና አንተ ይሄን ያልከው እኮ ከዚህ አንጻር ያልገቡህ ነገሮች ስላሉ ነው፣ ይሄ የሚሆነው እንደዚህ ነው ተብሎ ይመለሳል። በቃ ስለዚህ በማንነቱ አይደለም የሚሆነው ማለት ነው። ወይም በማዕረጉ የግድ መሆን ላይኖርበት ይገባል ማለት ነው። ማዕረግ ላይ የማዕረግ ጉዳይ ላይሆን ይችላል ማለት ነው አንዳንዴ። ስለዚህ ይዘህ የምትመጣው ሐሳብ ይዘህ የምትመጣው እውቀት በራስህም አንብበህ በራስህ መንገድ ተረድተህ አዲስ መንገድም ይዘህ ብትመጣ ከነዛ ሐሳቦች ጋር ሲወዳደር የሚመጥን ከሆነ ወይም የተሻለ ውጤት ያመጣል ተብሎ ከታሰበ ተቀባይነት የማግኘት መብት ይኖረዋል ማለት ነው።
ወይስ ጭራሽም ቴብሉ ላይ መወዳደር እድል አይሰጥም? ፍጹም እንደዛ አይደለም። ምንድነው ይሄ እውቀት አመጣሁኝ የሚለው ሰው ሁልጊዜ ራሱን ነው መጀመሪያ ፕሮሰሱን ሄጃለሁ ወይ ብሎ ማለት ያለበት። በዘርፉ የተደረጉ ጥናቶችን በምን ልክ አንብቧል? ቁርአን ምንድነው የሚለው? الذين يستمعون القول فيتبعون احسنه የተለያዩ ሐሳቦችን የሚያዳምጡና ከነዛ ውስጥ የበለጠ ጥሩና የተሻለ የሆነውን ነገር የሚከተሉ ይላል። ስለዚህ እኔ በሆነ ጉዳይ በጣም ፍላጎት አድሮብኝ ከአንድ ዓሊም በላይ ላነብ እችላለሁ። የብዙ ሰዎችን ንግግር ልረዳ እችላለሁ። እኔ የተረዳሁትን ነገር ዋና ዓላማዬ እውነት ላይ መድረስ አይደለም። በቃ እውነት ላይ መድረስ ከሆነ ኦኬ፣ ይሄ እውነት ግን ሪሊ ደርሼበታለሁ ብሎ ከሌላው ጋር ደግሞ መዋየት ይጠይቃል። ለምንድን ነው ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? አሁን ቁርአንን እስልምናን በመረዳት ሂደት ውስጥ በመስጂድ ውስጥ ሆኖ ፊ በይት ሚን ቢዩቲላሂ ብለው ማለት ነው፣ ቦታው ራሱ ማለት ነው። የትሉነ አያቲላህ ወየተዳረሱነሁ ፊማ በይነሁ ይላል። ቁርአንን የሚቀሩና እያንዳንዳቸው አጥንተው ተመራምረው የደረሱበትን እውቀት እርስ በርስ የሚማማሩ ሰዎች መላኢካ ትከባቸዋለች፣ ሰኪና ያገኛሉ ብሎ ይላል። ስለዚህ ፕሮሰሱ ምንድን ነው? እኔ የሆነ ነገር አንብቤ የሆነ እውቀት ላይ ስደርስ አንተ ከደረስክበት ጋር መማማር አለብኝ። እውቀት በዚህ መልኩ ነው የሚሄደው። እኔ የደረስኩበትን እውቀት እውነት ብዬ ካደረስኩት ፕሮሰሱን አልጨረስም፣ እሳሳታለሁ። እኔ አትሳሳት ነው። ከዚህ በፊት የተመረተ እውቀት የሚያከብር ሰው እኮ የመጀመሪያ ከዚህ በፊት የተመረተ እውቀት ማክበር ነው አይደለም? ሰው የማሰብ አቅም አለው ካልኩኝ 20 ዓመት በዚህ ዘርፍ ውስጥ ያጠኑ ሰዎች ምን ያህል ሊያስቡ ይችላሉ? ስለዚህ ይሄ ከሚናገረው ሰው የሚጠበቅ ነገር ነው፣ ከሚሰማው ሰው የሚጠበቅ ነገር። ማንም ሰው ሙሰይጢር መሆን አይችልም። የኔን ሐሳብ አንተ ላይ እጭናለሁኝ ብሎ ማለት አይችልም። በኃይል ስነልቦና ጫና መፍጠር አይችልም። ማስገደድ አይችልም። የሰውን ስህተት እየለቀሙ ደግሞ ኦዲተር መሆን አይቻልም። ረሱል ሰለላሁ ዐለይሂ ወሰለም ነው አላህ ሱብሓነሁ ወተዓላ እንደዚህ ያላቸው። አፈአንተ ቱክሪሁ ናስ ሐታ የኩኑ ሙእሚኒን፣ ሰዎች ሙእሚን እስኪሆኑ ድረስ ልታስገድዳቸው ትፈልጋለህ ይላል። ስለዚህ እኔ ከራሴ አንጻር ይሄንን ስርዓት እውቀትን እያከበሩ መሄድ፣ የቀደሙ ሰዎችን ማክበር ቁርአኑ ራሱ ነው የሚያስተምረው። ለምሳሌ የሙእሚኖችን መንገድ መከተል ቁርአን ያዘዘው፣ ወየተቢዕ ዘይረ ሰቢል ሙእሚኒን ነወሊሂ ማ ተወላ ወኑስሊሂ ጀሃነም ይላል። ሰቢሉን ነው መንገዱ፣ እውቀት ያመረቱበትን መንገድ ነው የምንከተለው። እውቀት ላይ ልንለያይ እንችላለን፣ ማለት የመጨረሻ ውጤት ላይ ልንለያይ እንችላለን። ፕሮሰሱ ግን ተመሳሳይ ነው። ሙእሚኖች የሄዱበት መንገድ የቀደሙ ሰዎቻችሁንም ደግሞ ረበና እግፊር ለና ወሊኢኽዋኒና አለዚነ ሰበቁና ቢልኢማን፣ ለቀደሙን ሰዎች ሊኖረን ስለሚገባው ምልከታም ጭምር ቁርአን ያብራራል። የቀደሙን ሙእሚኖችን ምህረት አድርግላቸው እኛንም ማረን። ወላ ተጅዐል ፊ ቁሉቢና ጊለን ሊለዚነ አመኑ፣ ላመኑ ሰዎች ጥላቻ፣ መጥፎ ስሜት ምናምን እንዳይኖረን ዱዓ ሁላ የሚደረግበት ጉዳይ ነው። ስለዚህ የቀደመ እውቀት በሁሉም የህይወት ዘርፍ ውስጥ በደንብ መከበር ያለበት ጉዳይ ነው አይደለ? ያ ማለት ግን እኔ አዲስ ሐሳብ የማምጣት መብቴን የሚከለክል አይደለም፣ መብቴን የሚሰጥ ነው። ለምን? ለምሳሌ ታላላቅ ዓሊሞችን ብንወስዳቸው ኡስታዞቻቸውን አይደለም የተከተሉት፣ ከኡስታዛቸው የወሰዱት ነገር አለ፣ ከዛ በኋላ ራሳቸው የተለየ ውጤት ያመጡታል። እነሱን እንከተል ከተባለ እውቀትን ሙሉ መውሰድና ከዛ የራስን ማበርከት ሂደት ነው ማለት ነው። ግን የራሴን ማበርከት የምችልበት ብቃት ላይ ለመድረስ የሚያስፈልገብኝ ማሟላት ያለብኝ ነገር ደግሞ መሟላት አለበት። አለበለዚያ ምንድን ነው የሚሆነው? የተበላሹ እውቀቶች በሙሉ እኔ እንደዚህ ገባኝ ተብሎ ማቆማ በሌለው ቀውስ ውስጥ ይገባል ማለት ነው።
አንዳንድ ጊዜ ለምንድን ነው ይሄን ያነስ ጥሩ ነው ትክክል ነው በሪሰርችም ፒር ሪቪው ይደረግ የለ ያንተ ሪሰርች በሌሎች ሰዎች ይገመገማል ይታያል ዝም ብሎ ለሰው አይሰራጭም ታትሞ ለሰው ከተሰራጨ ሰውንም የሚጎዳ ነገር ሊፈጥር ይችላልና በህክምናውም በሌላውም ዘርፍ ተመሳሳይ ነው ግን አንዳንዴ የእውቀት ኮሎናይዜሽን ወይም እስር ቤት ውስጥ የመክተት ድል ይኖራል ብዬ ስለምሰጋ ነው ይሄን ያነሳውልህ ለምሳሌ በሆነ ኤሪያ ላይ የተለመዱ ጥናቶች የተለመዱ አዋቂዎች የተለመዱ ዕውቀቶች ይኖራሉ ጄነሬሽንም የተሻገሩ ማለት ነውና እነዛ አመጣጣቸው ሁላ አንዳንድ ጊዜ ፖለቲካሊ ሃይጃክ የተደረጉ ሊሆኑ ይችላሉ በጣም ቬሪ ሲምፕል ኤግዛምፕል ማለት ነው ሶ ፈንድ ሊደረጉ ይችላሉ ፖለቲካ እሳቤ ሊኖራቸው ይችላል ወይም የሆነን አይዲዮሎጂ ማማሟቂያ አይገርም አንዳንድ ዕውቀት እንደዛ ሊደረግ ይችላል እና ማማሟቂያ ሆኖ ብዙ ተመርቷል ዕውቀቶቹ ሰፊ ናቸው ምናምንና ገና ከሶርሳቸው ጭምር እንትናቸው ጭምር ላትቀበላቸው ትችላለህ እና ሶ እነሱ ውስጥ ገብተህ ግዴታ በነዛ መስመር መፍሰስ አለብህ ወይ ነው አንዳንድ ጊዜ ከነ ምንጩ ራሱ አይ በቃ ይሄኛውን ሴክሽን እኔ በዚህ ምክንያት ሪጀክት አደርገዋለሁ ሌላ ነው እኔ ብለህ ልትሄድበት የሚችልስ ሪቮሉሽነሪ አካሄድ አይኖርም ወይ ነው ከዕውቀት አንፃር አሁን ቅድም ያነሳ ነው ይሄንን ሐሳብ ከሚያቀርበው ሰው አንፃር ነው አይደለ ሪቮሉሽነሪ የሆነን ጉዳይ ይዞ መምጣት ምንን ይፈልጋል ቅድም ያልናቸው ነገሮችን ይፈልጋል ግን ይሄንን አላከበረም ብለን እንበል ሳያከብር ዝም ብሎ ሐሳብ ሰጠ በምን መልኩ ምኑን ሳያከብር ለምሳሌ ቀድሞ የተመረቱ ዕውቀቶችን ምንም ሳያነባቸው በቃ እሱ ዝም ብሎ በሆኑ ንባቦች ውስጥ ወይም ደግሞ የሌሎች ሰዎች ሐሳብ ገስቶት እሱን ይዞ መጣ ሲመጣ ምንድነው የሌላው ሰው ሪስፖንስ ነው የሌላው ሰው ምላሽ ይሄ ሐሳብ ከሌላ ሐሳብ ተቃራኒ ሐሳብ ጋር ማስተያየት ነው الذين يستمعون القول فيتبعون احسنه ከዛ በኋላ የተሻለውን መከተል ይሄንን ሰው ምንድነው ማድረግ የሚገባው ኦኬ በሐሳብ ልዩነቶች ውስጥ ወይም ደግሞ በሰዎች መካከል ከሐሳብ ጋር ተያይዞ ባሉ ጉዳዮች እስልምና የሚያስቀምጣቸው ዲሲፕሊኖች ምንድናቸው ምን ወይ አውቱ ምንድነው ማለት ሐሳብ እንዳይበከል የሚጠብቅበት የራሱ መንገድ ያስፈልገዋል አይደለም እንዴት ነው የሚጠብቀው አንደኛው ጉዳይ አባላቶቹ ሁሉ ቅድም ያልናቸው ማንነት እንዲኖራቸው ይሰራቸዋል ቁርአን ጋር ሲመጣ አንድ ሰው አእምሮውን በአግባቡ ማይጠቀም ሰው ሊሆን ይችላል ቁርአን ምን ያደርገዋል ለዓለኩም ተዓቂሉን እንድታስቡ ነው ብሎ ሚላቸው ማሰብ ራሱ ሰው እንዲጀምር ከዛ በኋላ لقوم يعقلون ማሰብ ከጀመርክ በኋላ ደግሞ የበለጠ በጣም እንዲገባህ የሚያደርግ ደግሞ كذلك نفصل الآيات لقوم يعقلون ለሚያስቡ ሰዎች አባላቶቹ ማሰብ እንዲጀምሩ ያረጋቸዋል አንደርስታንድ ማድረግ እንዲጀምሩ ያረጋቸዋል ራሱ ቁርአኑ ማለት ነው ከዛ ደግሞ መረዳትና ማሰብ ከጀመሩ በኋላ ደግሞ ትልቁን ነገር ደግሞ ይሰጣቸዋል ይሄ ከቁርአንና ከረሱሉ ሰለላሁ ዐለይሂ ወሰለም አስተምህሮት ውስጥ ሰው ሲገባ እየበሰለ ይመጣል ዕውቀት መጠበቂያው አንዱ ይሄ ነው ዕውቀት በዚህ መልኩ ማዳበር የቻለ ሰው ከበፊት የመጡ ስተቶች ተቀበል ሲባል ቁርአን ይሄንን በመልኩ ነው ማየው የሚለውን ያርመዋል وإذا قيل لهم اتبعوا ما أنزل الله قالوا بل نتبع ما ألفينا عليه آباءنا الله ያወረደው ከሰማይ የመጣውን ብርሃን ተከተሉ ሲባል አይደለም ከአያት ቅድመ አያቶቻችን ለረጅም ዓመታት ስንፈጽመው የቆየነውንና የለመድነውን ነገር ነው የምንከተለው አሉ أولو كان آباؤهم لا يعقلون شيئا ولا يهتدون አያት ቅድመ አያቶቻቸው አባቶቻቸው የማስቡና የማስተነትኑ እንደውም ደግሞ ወደ ቅን መንገድ ያልተመሩ ቢሆኑም ይከተሏቸዋል ስለዚህ የቀደመው ሐሳብ እኔ የኖርኩበት ሐሳብ
ምንድነው ብሎ የቀደሙትን አልከተልም ምንድነው ብሎ መመርመርና መጠየቅ ይፈልጋል ማለት ነው። እንደዚህ ይጠይቃል። ስለዚህ የማሰብ አቅም፣ የመጠየቅ አቅም፣ የመመርመር አቅም ነው የሚፈጥረው። ስለዚህ ይጠይቃል ማለት ነው። ከዛ መልስ ሲሰጠው ይሄ ነገር ትክክል አይመስለኝም ብሎ የሚሞግት ሰው ይፈጠራል። እንዲህ አይነት ህሊና ነው እስልምና የሚፈጥረው። አስተማሪዎችም ሲገነቡ ሲሰሩ በሁለት መልኩ ይሰራሉ። አንዳንዶቹ ዝም ብለው እየጠጡ ያንኑ ነገር የሚያወጡ ሰዎች ይፈጥራሉ። ማስቡ እነዚህ በውክልና እኔ ያስብላችኋለሁ ብሎ ወኪል ሆኗል። እሱ ውክልና ወስዷል። የነሱ ኃላፊነት ምንድነው? እሱን መከተል። የሚገርመው ደግሞ እሱ እኔን ተከተሉኝ አይደለም የሚለው፣ አንድ ልንከተለው የሚገባ ሀሳብ አለ ይላቸዋል። ኦኬ፣ ያ ሀሳብ ትክክል መሆኑን መርምሮ ፈትሾ የደረሰው ማን ነው? እሱ ነው። ከዛ እኔ በፈተሽኩት መሰረት ይሄኛው ትክክል ነው፣ ይሄ ስተት ነው፣ ስለዚህ እኔ ምላችሁን ስሙ ሲላቸው ይከተላሉ። እነሱ አሁን እየተከተሉ ያሉት አጠገባቸው ይሄን ያላቸው ሰውዬ ነው እንጂ እላይ ሼኹንም አይደለም። ሼኹን ለመከተልማ ሼኹን ራሱ ሄዶ ማንበብ ይጠይቃል። ልክ ነው ወይ ምንድን ነው ያለው ብሎ መመርመር ይጠይቃል። ስለዚህ በመከተል ሰንሰለት ውስጥ ይገባል ማለት ነው። ይሄ በጣም አጥፊ የሆነ ነገር። በመጠየቅ በመመርመር በመቃወም ነው ጉዳዩ መሄድ ያለበት። እውቀትና እውነት ራሱ በዚህ ሂደት ውስጥ ነው የሚሄደው። ስለዚህ ቅድም እንዳልኩ አንድ ሰው ምንም ነገር ተነስቶ ብቻ የማይሆን ተቃውሞ ቢያነሳ እውቀቱን የበለጠ እንዲያብብ ነው የሚያደርገው። ስለዚህ እንደዚህ አይነት ሀሳብ የሚያነሳ ሰው መሰጋትም መፈራትም የለበትም። እውቀት የበለጠ እንዲያድግ፣ ሰዎች ጠያቂ እንዲሆኑ፣ አልፎም ደግሞ ለዛ ደግሞ መልስ ለመስጠት በሚካሄደው ሂደት እውነት የበለጠ እያበበ የሚመጣበትን ሂደት ይሄዳል። እውነት የያዘ ሰው እኮ ጥያቄ መፍራት የለበትም። ስለዚህ ማንኛውም ሀሳብ እኛ አይምጣ ብንለው አይችልም፣ ይመጣል። ብቸኛው ነገር ምንድን ነው? በጨዋነት በእውቀት በልጦ በመልስ በልጦ መምጣት ነው። ስለዚህ ቁርአን ምን ይላል? ወላ ያእቱነከ ቢመተሊን ኢላ ጂእናከ ቢልሐቅ ወአሕሰነ ተፍሲራ። ምንም አይነት ሀሳብ፣ ምሳሌ፣ አይዲዮሎጂ፣ ርዕዮተ ዓለም ምናምን ይዘው አይመጡም። ኢላ ጂእናከ ቢልሐቅ፣ ሁለት ነገር እናደርጋለን አለ። እውነትን ይዘን እንመጣል። ወአሕሰነ ተፍሲራ፣ በጣም ጉዳዩን በትንትን አድርጎ የሚያስረዳ እና ውብ በሆነ መልኩ የሚገልጽ ምላሽ ይዘን እንመጣለን ይላል። የሀሳብ ዓለም ውድድሩ በዚህ ነው የሚካሄደው። እውነት ይዘህ መምጣትና የያዝከው እውነት ደግሞ ያንን ተቃራኒውን ስህተት በደንብ አድርጎ ብትን አድርጎ ሊያስረዳ የሚችል ለሰው ልጅ የሚገባና ውብ የሆነ ነገር ይዘህ መምጣት ነው። በቃ የሀሳብ ትግሉ በዚህ ነው የሚፈታው። ኢቭን የሀሳብ ልዩነት ያለውን ሰው ደግሞ ሳስተናግድ ራሱ ማለት ነው ወኢና አው ኢያኩም ለዓላ ሁደን አው ፊ ضላሊን ሙቢን፣ እናንተ ወይ እኛ በትክክለኛ ወይ በስተት መንገድ ላይ ልንሆን እንችላለን በላቸው ይላል። አንድ ጊዜ ቁርአንን ይዘው ማተለ ከሰማይ መጡ። ከዚህ ይሄን ብቻ አይደለም፣ ከቁርአን የበለጠ የሰው ልጅን ወደ ቅን መንገድ ሊመራ የሚችል ከሰማይ ብርሃን አምጡልኝ ይከተለዋሉ በላቸው። ስለዚህ ሀሳብ የፈለገ ሰው ያምጣ፣ በጣም በክብር ነው እናስተናግደው። ሀሳብ አንፈራም ግን ሌላ ምን እንፈራለን? አይፈራም ሰው ሀሳብ እንዴ? ከመሳሪያ ደፍረን አይደል እንዴ? ሀሳብ ፈርተን እኮ ጦርነት ውስጥ የገባ ነው እኮ። መሳሪያ ደፍረን ሀሳብ ፈርተን። ሀሳብ ሁሉ ነው የሚፈራው፣ የሚፈርስ ይመስለዋል። በእርግጥም ሊፈርስ ይችላል። ለምን? የቆመበት መሰረት ከሌለው ይፈራል። ሐሰን አልበስሪ ምን ይላሉ? በአንድ ጉዳይ ላይ ክርክር ሁሉ የሚወድ ሰው በሚከራከርበት ርዕስ ላይ ሸክ ስላለበት ነው፣ ዳውት ስለሚጠራጠር። አንተ በሆነ ነገር ልብስ ስክን ሲል በዛ ዙሪያ ላይ የፈለገ የሚወራጭ ነገር ቢመጣ አትፈራም። እንደው ደስ ይልሃል እንጂ ልትመልስለት የምትችለው በጣም ውብ ሀሳቦች አሉኝ ብለህ ስለምትል። ስለዚህ ምንፈራው ስለማንተማመን፣ በሀሳባችን ላይ ስለማትን፣ በጣም ጥርጣሬ ስላለን ነው። በቃ ባሸነፍን ቁጥር ደስ ይለናል፣ የፈረሰ ሲመስለን እንደነግጣለን። በዚህ ዓለም ውስጥ ነው ያለነው እና የሚፈራ ሰው ደግሞ ሲወረውር ከባድ ነው። የሰከነ ሰውስ
በጣም ሲምፕል በሆነ መልኩ እንወያይበት። ይሄ ነው የኔ ሀሳብ፣ አንተም ካለ የተሻለ እስኪ ነው ምናምን የሚል ኮንፊደንስ እንደውም ደስ ይለዋል አይደለ? አንተ እውነት ይዘህ ብርሃን ይዘህ ሌላ ሰው የተሳሳተ ጨለማ ሲሆን ሀሳቡን መመለስ ብቻ እኮ አይደለም፣ ለሌላ ሰው እውቀት ማስተላለፍ መነሻ ሴንተሩ እኮ ረህመት ነው፣ እዝነት ነው። ይሄ ተሳሳተ የምለው ሰውዬ እኮ ልመክረው የሚሄደው ስላዘንኩኝ ነው። ስለተበሳጨው ከሆነስ ሌላ ነው ማለት ነው ርዕሱ። ወይም ያንተን የበላይነት ለማሳየትም ከሆነ ሌላ ከሆነ ኢንቴንሽኑ ተሳስተዋል ማለት ነው። ስለዚህ ረህመት ነው መሆን ያለበት፣ እዝነት ነው መሆን ያለበት። ወለው ኩንተ ፈظን ገሊظ القلب لانفضوا من حولك ልበደንዳናና ሀርሽ ብትሆን ይህን ብርሃን ይዘው እኮ ነው ረሱል ሰለላሁ ዐለይሂ ወሰለም ሰው ሁሉ ብትንል ነበር አሉ። ስለዚህ እውነትም መያዝ ብቻ በቂ አይደለም። አህሰን በሆነ መልኩ መገለጽ አለበት። ሲቀርብ ደግሞ ለይን በሆነ መልኩ መገለጽ አለበት። አይ ቲንክ የመጀመሪያውን እንትን በዚህ እናበቃና ሌላ ክፍል ላይ ሌላ ዲስከሽን እናደርጋለን። የመጀመሪያው ክፍል ምን ይመስላል እውቀት አይደለ፣ ሀሳብ ምንድነው፣ ከዛ በኋላ ደግሞ በእኛ ሀገር ተጨባጭ ሁኔታ ላይ ለምንድነው እዚህ ችግር ውስጥ ያለ ነው ከሀሳብ ጋር የተገናኘ ነው የሚለውን ዲስከስ አድርገናል። በቢልኮር ፖድካስት ስም ስለነበረን ቆይታ በደንብ አድርገን እጅግ አድርገን እናመሰግናለን። ውድ የቢልኮር ፖድካስት ተከታታዮች እንግዲህ በሌሎች ሀሳቦችም በሌሎች የሊደርሺፕ እና ተያያዥ ጉዳዮች ላይ ሌሎችንም አንዳንድ እንግዶችን ደግሞ ደጋግመን እያመጣን የምንወያይ ይሆናል። ለነበረን ቆይታ እጅግ አድርገን እናመሰግናለን። መልካም ሳምንት።